ህወሓትና የትግራይ ክልል ጊዜያዊ አስተዳደር የጸጥታ ኃይል በክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰራዊት አዛዦች ላይ የተላለፈውን እግድ ተቃውመዋል። ሪፖርተር በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችን ባነጋገረበት ወቅት የክልሉ የህወሓት አመራሮች ውጥረት ወደ ጦርነት እያመራ መሆኑ የማይቀር መሆኑን በትላንትናው ዕለትና በዛሬው ዕለት እየወጡ ያሉ መግለጫዎችን በተመለከተ አስተያየታቸውን ሰጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትላንትናው ዕለት 3 የሰራዊቱ ከፍተኛ አመራሮች ከክልሉ መንግስት እውቅና ውጪ የጸጥታ ኃይሉን ወደ ሁከትና ግጭት የሚያስገባ እንቅስቃሴ እያደረጉ ነው በማለት ከመጋቢት 1 ቀን 2017 ዓ.ም ጀምሮ ማገዳቸውን ትላንት አመሻሹን ይፋ በተደረገ ደብዳቤ አሳውቀዋል። ይህንን ተከትሎ ዛሬ ማለዳ መግለጫ ያወጣው የጸጥታ ኃይሉ በመግለጫው መግቢያ ላይ የወንጀለኞች ጠበቃ መሆን ይብቃ በማለት ውሳኔውን እንደማይቀበለው አስታውቋል። ፕሬዝዳንቱ ያልሾመውን ማውረድ አይችልም ሲልም የጸጥታ ኃይሉ ገልጿል። በተመሳሳይ መልኩ እኩለ ሌሊት ላይ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ባወጣው መግለጫ የጊዜያዊ አስተዳደሩ ፕሬዝዳንት ውሳኔን ህገወጥ ሲል ኮንኗል። ከሃዲው ቡድን የትግራይ ሰራዊትን ለማፍረስ ሲያደርግ የነበረውን ሴራ ከፍ ወዳለና አደገኛ ደረጃ አሸጋግሮታል በማለትም ከሷል። ጉዳዩን በሚመለከት ሪፖርተር በክልሉ የሚንቀሳቀሱት ተቃዋሚ የፖለቲካ ፓርቲ አመራሮችን አነጋግሯል። የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሀ የጸጥታ ኃይሉ በፕሬዝዳንቱ ስር ነው ያሉ ሲሆን ሁኔታው ወደ ግጭት ሊያመራ እንደሚችልም ጠቁመዋል። ጊዜያዊ አስተዳደሩ ምንም ማድረግ አይችልም። ትግራይ ላይ ያሉ የጸጥታ ኃይሎች ሁሉም ጊዜያዊ አስተዳደሩ ስር ነው። አሁን ሌላ ኃይል የለም ትግራይ ላይ። የጸጥታ ኃይል ተብሎ የሰላምና ጸጥታ ቢሮ ስር ነው የተቀመጠው የሰራዊቱ ኃይል ማለት ነው። ስለዚህ ትግራይን በበላይነት የሚመራው በፊት ፕሬዚዳንት ይመራ ነበር። አሁን ደግሞ ጊዜያዊ አስተዳደሩ ፕሬዚዳንት ነው የሚመራው። ስለዚህ ራሳቸውን የሰራዊት አመራሮች፣ ከፍተኛ አመራሮች ነን፣ የግንባር አመራሮች ነን እያሉ የሚጠሩ አካላት ሁሉም ከፕሬዚዳንቱ ስር ናቸው። ክልሉን የሚመራው በበላይነት ፕሬዚዳንቱ ነው። አዋጁንም ማየት ይቻላል። ፕሬዚዳንቱ ነው ሙሉ በሙሉ ትግራይን የሚመራው ማለት ነው። ከፕሬዚዳንቱ ውጭ የሆነ ከጊዜያዊ አስተዳደሩ ውጭ የሆነ ኃይል የለም። ስለዚህ እንደዚህ ባለበት ሁኔታ ወይም ይሄ ባለበት ሁኔታ አንድ የህወሓት ክፋይ ወይም ፋክሽን ሰራዊት ይዞ ጊዜያዊ አስተዳደሩን ይገለብጥበት የጸጥታ ቢሮ ማይተህ ከሆነ ዛሬ ያወጣው መግለጫ አለ። ያልሸቀልከውን አታወርድም አይነት ማለት ነው። ለሰራዊቶቹ ወይም ለአዛዦቹ የተጻፈውን እገዳ አስመልክተው አንተ ማነህ የሚል ያስቀመጡት መግለጫው ላይ ጽህፈት ቤቱም ወይም የህወሓት ጽህፈት ቤት ላይ ያሉ ሰዎችንም ያንን የሚደግፍ መግለጫ ነው ያወጡት። ኦልሞስት ወርዲንግ ነው እንጂ አንድ አሁን ጊዜያዊ አስተዳደሩን ነው መደገፍ ያለብን ያለው አካል ህጋዊ አካል ጊዜያዊ አስተዳደሩ ነው ያሉትን እነሱን አግደው እኮ ነው እነሱን በሚደግፉ አካላት የተኳቸው አንሳፏቸው ነው ያሉት። በእርግጥ ፖሊስ አለ፣ አንዳንድ አካባቢዎች ላይ ሚሊሻዎች አሉ፣ ወጣቱ አለ። ስህተት ነው አስተካክሉ እያለ ነው ወጣቱን ተደራጅተው ምናምን ነው ያለው። ስለዚህ የተደራጀ ወጣት አለ፣ ፖሊስ አለ፣ ፕላስ ሚሊሻዎች አሉ አንዳንድ አካባቢዎች ላይ ያንን የማይቀበሉ ማለት ነው። ስለዚህ በአንዱ በኩል ደግሞ ሰራዊት አለ። ሰራዊቱ ሙሉ በሙሉ እነሱ ጋር ነው ማለት አይቻልም። ኦልሬዲ እንትን ስላለ ነው እንጂ የሰራዊቱ እዝ ስለሚታወቅ ነው እንጂ። ስለዚህ ያ ነገር በዚሁ ከቀጠለ ወደ እርስ በርስ ግጭት ችግሩ ያለው ጊዜያዊ አስተዳደሩ ጋር ነው የሚሉት አቶ ዮሴፍ ሁሉም ነገር በእጁ ሆኖ ሳለ እርምጃ ለመውሰድ ግን አቅሙ ተዳክሟል ሲሉ ይወቅሳሉ። እኔ ህጉን ማስከበር ያለ ኃላፊነት የተሰጠው ጊዜያዊ አስተዳደሩ መጠቀም ያለበትን ኃይል ሙሉ በሙሉ መጠቀም መቻል አለበት። ሁሉም እኮ እጁ ላይ ነው ያለው። በራሱ ሰንፎ ነው የውጭ ኃይል ምናምን ወደ መጋበዝ የሚወስድ ነገርም ያለው አይመስልም። ሁሉም ነገር እጁ ላይ ነው። በጀት እጁ ላይ ነው። ምንም እኮ የላቸውም። ራሱ እኮ ነው ፊድ የሚያደርገው። ሁሉም ነገር የሚያቀርብላቸው ራሱ ነው። ነዳጁ ምናምኑ የሚችላቸው እኮ ጊዜያዊ አስተዳደሩ ነው። ስለዚህ ጊዜያዊ አስተዳደሩ መስራት የሌለበትን ፕላስ ጊዜያዊ አስተዳደሩ እኮ ማዕት ደጋፊ አለው እኮ ኢቭን ተቃዋሚዎች እኮ የተቃዋሚ ፓርቲዎች ምናምኖች ጊዜያዊ አስተዳደሩን እኮ ይደግፋሉ። የጌታቸውን ቡድን ሳይሆን ጊዜያዊ አስተዳደሩን እንዳስተዳደር ይደግፋሉ። ምክንያቱም ያለን አማራጭ አሁን ችግር ሆኖብን ያለው ጊዜያዊ አስተዳደሩ። የሳልሳይ ወያነ ፓርቲ ሊቀመንበር የሆኑት አቶ አሉላ ኃይሉ በበኩላቸው ሁኔታው ወደ ግጭት እያመራ እንደሆነ ጠቁመው መውጫ የሌለው ችግር ውስጥ ከመግባት ይልቅ
የኃይል እርምጃ የሚጠቀሙ አካላት ከድርጊታቸው ቢታቀቡ መልካም ነው በማለት አሳስበዋል። ማለት በቃ ሁሉም እንግዲህ አሁን እኛ መደረግ አለበት ብለን የምናስበው ሁሉም ከኃይል እርምጃ እንዲወሰን ከኃይል እርምጃ ራሱ እንዲያደርግ ነው። በጠረጴዛ በንግግር እንዲፈቱ ነገሮች እንዲፈቱ፣ ከዛ ውጭም ደግሞ በህግ ነገሮች እንዲፈቱ ነው። አይ ይሄ አይደለም የህጉ መንገድ ብዙ አያስኬደኝም ያለ ኃይል ደግሞ ያለውን ኃይል ሊጠቀም ይችላል ማለት ነው። እዚህ አካባቢ ደግሞ ያው ኃይል ሞኖፖሊ ያለው ብዙም የለም። እንግዲህ ሁሉም የሚገባበት ነው ማለት ነው። ከዛ በኋላ መቆሚያ አይኖረውም። ስለዚህ አሁንም ቢሆን አይ ቲንክ ጉልበት የሚጠቀሙ አካላት በደንብ የሚያስቡበት ከዚህ ተግባራቸውን እንዲታቀቡ ነው ኤክስፔክት እናደርገው። ትግራይ ውስጥ ያለው ጊዜያዊ አስተዳደር የተቋቋመበት አዋጅ አለ እና ይሄ ከሰራዊት ከምናምን ተውጣቶ የሚለው ነገር በፕሬዚዳንቱ ፍቃድ ነው እንጂ እንዲሁ ሰፐሬት ኢንቲቲ የተለየ ኢንቲቲ ሆነው አይደለም እዛ ላይ የቀረቡት ማለት ነው። ገብቶሻል? ስለዚህ ካቢኔ ሲቋቋም ከከሌ ቢውጣጡ ይሻላል በሚል የተደረገ ነው እንጂ አልቲሜትሊ የካቢኔ አስተዳደር ስር ከሆንሽ ፕሬዚዳንቱ ቀጥታ ፓወር ይኖረዋል ባንቺ ላይ ማለት ነው። የጊዜ አስተዳደር የተቋቋመበት አዋጅም በዛ መልክ ነው የተቀመጠው። ስለዚህ ማለት አንታዘዝ ማለት ይችላሉ ብዬ አላስብም። ግን ያው ፕሬዚዳንቶችን በጉልበት የማውረድ ስራ ግን ካሁን በፊት የትም ሀገር ተደርጓል። ትግራይ ውስጥ ትንሽ ግራ የሚገባው በክልል ውስጥ ሆነሽ እንደዚህ አይነት መፈንቅለ መንግስት ሲደረግ ነው ትንሽ የሚለየው እንጂ በስሩም ሆነሽ አልታዘዝም ማለት የነበረ ነው። እንግዲህ ትግራይም ይሄ ሆኗል። ዋናው የሚያሳስበው ከዚህ በኋላ የሚመጣው ነገር ነው እንጂ እውነት ለመናገር ብዙም ባሳለፍነው ጥር 15 ቀን 2017 ዓ.ም በርካታ የትግራይ ሰራዊት ከፍተኛ አመራሮች ስብሰባ ካደረጉ በኋላ በትግራይ ጊዜያዊ አስተዳደር ላይ ለውጦች እንዲደረጉ በመግለጫ መጠየቃቸው ይታወሳል። የክልሉ ጊዜያዊ አስተዳደር በአዲስ እንዲዋቀሩ ወስነናል ያሉትን የትግራይ ሰራዊት አዛዦች መፈንቅለ መንግስት አውጀዋል በማለትም የክልሉ ፕሬዝዳንት ጌታቸው ረዳ ጽሕፈት ቤት በወቅቱ መክሰሱም አይዘነጋም። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እንጋብዛለን። መልካም ጊዜ